ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። $1 ሚሊዮን የህይወት ኢንሹራንስ እውነተኛ የወንጀል ታሪክ። ጸሐፊ ዳንኤል ሙሉነህ፣ ተራኪ ቤተልሔም ሰለሞን። ከጋዜጠኞች እይታ ለመራቅ ሲል ቴነሲ ገጠር ውስጥ የሚገኝ የእናትና የአባቱ ቤት ውስጥ ከትሟል። ዳኛው የሰጡት የቀጠሮው ቀን እስከሚደርስ ከማንም ጋር የስልክም ሆነ የጽሑፍ መልእክት እንዳይላላክ ጠበቃው ስላስጠነቀቀው ኑሮ ከእስር የማይተናነስ ሆኖበታል። ቶማስ አብዛኛው የመገናኛ ሚዲያ ከመላምት በበለጠ የሕግ ባለሙያዎችን እያቀረቡ ልትጠፋ የምትችልበትን ምክንያትና መንገድ እያሉ የሚሰጡት ትንታኔ እረፍት የማይሰጥ ራስ ምታትን ሰጥቶታል። በአንጻሩ የቶኒ ቤተሰቦች መረጃ እንዳያጠፋና ተሰወረች የተባለ ዕለት ምሽት አብሯት የነበረው ብቸኛ ሰው እርሱ ስለነበር እንዲታሰር በተለያዩ ዜና አውታሮች ላይ እየቀረቡ ተማጽኖ መፍጠር ጀምረዋል። የቀጠሮ ቀን ደርሶ ፍርድ ቤት ሲቀርብ አካባቢው በሕዝብ ተጥለቅልቋል። ቶማስ ገዳይ ነው ከሚል አንስቶ ፍትህ ለቶኒ የሚል መፈክር ባነገቡ ሰላማዊ ሰልፈኞች መንገዱ ተዘግቷል። በሕዝቡ ቁጥር ልክ አካባቢውን የወረሩት ፖሊሶች ከመኪና እንደወረደ ቶማስን አጅበው ወደ ፍርድ ቤቱ ይዘውት ገቡ። ቢራ አጣጭ ጓደኞቹን ጨምሮ የቅርብ ቤተሰቦቹ እርሱ በተቀመጠበት አቅጣጫ ሲቀመጡ፣ በተቃራኒው አቅጣጫ ደግሞ የቶኒ ቤተሰቦችና ጓደኞች ቦታቸውን ይዘዋል። በወንጀል ክስ ጥብቅና በመቆምና ውጤታማ የተባለለትን የተከሳሽ ጠበቃ ከረዳቱ ጋር በመሆን በዳኛው ፊት ለፊት ተቀምጠዋል። ቶማስን ከነሱ ራቅ ብሎ ከሁለት ጠበቆቹ መካከል የተመደበለትን ወንበር ከያዘ በኋላ ዳኛው ይህ የፍርድ ሂደት በቀጥታ ከፍትህ ጋር በተያያዥነት ካለው ቴሌቪዥን ጣቢያ ጋር በመተባበር በቀጥታ ስርጭት የእያንዳንዱን ቀን ሂደት ከዛሬ ጀምሮ የምናስተላልፍ መሆኑን እንገልጻለን ሲሉ የቶማስ ጠበቆች ይህ ነገር ቀድሞ ሊነገረን ይገባ ነበር ብለው ተቃውሞ አቀረቡ። ተቃውሟቸው ተቀባይነትን አላገኘም። ሁሉም ቦታቸውን እንደያዙ የቶማስ ጠበቃ ከመቀመጫው ተነሳና ለሚስቱ ጥሩ ፍቅር ያለው አብዝቶ ሚስቱን የሚንከባከብ በተቀጠረበት መስሪያ ቤት ተወዳጅነትን ያተረፈና አንድ የሥራ ቦታ ላይ ከ5 ዓመት በላይ ያገለገለ ተጫዋች፣ ሳቂታ፣ መዝናናትን የሚወድ ቁም ነገረኛ የካቶሊክ እምነት ተከታይ ሲሆን እሁድ
በቤተ ክርስቲያን አገልግሎት ላይ የማይቀር ክርስቲያን ነው። በተለያዩ ሚዲያዎች የተዛባ ምልከታን ለመፍጠር ቶማስን ወንጀለኛ ለማድረግ መሞከር የተሰወረችውን ባለቤቱን ደብዛዋ እንዳይገኝ ከመተባበር ይቆጠራል። አሁንም ያላለቀውን የፖሊስ ምርመራ ዳር ለማድረስ በይሆናል የሚነገሩ ተጨባጭነት የሌላቸው በየሚዲያው የሚቀርቡ አሉባልታዎች ይቆሙ ስል በዚህ ፍርድ ቤት ስም እጠይቃለሁ አለና ወደ ተነሳበት መቀመጫ ተመለሰ። ነገሩ እየከበደና በብዙ ሚሊዮን የሚቆጠሩ ሰዎችን ቀልብ እየሳበ መጣ። የከሳሽ ጠበቃ ከመቀመጫው ተነሳና የቶማስ የቀድሞ ፍቅረኛውን ምስክርነቷን እንድትሰጥ ስሟን ጠርቶ ጋበዛት። በፍቅር የተወሰኑ ዓመታት በላይ አብረው ያሳለፉና ጸበኛ፣ ቁጡ፣ ተሳዳቢ፣ የሰከረ ቀን ደግሞ ተደባዳቢ መጨመረ መሆኑን መሰከረች። ደብድቦሽ ያውቃል? ዊሊያም ጥያቄ ያቀረበላት። አሁን መለሰች። ለፖሊስ አሳውቀሽ ታውቂያለሽ? አላውቅም። በብዙ ነገር ያታለለኝና በይቅርታ አልፎ ነበር አለች። ተቃውሞ ቀረበባት። የቶማስ ጠበቃ ነበር ተቃውሞን ያቀረበው። ለሱ በጣም ፍቅር ነበረኝ። በተጨማሪም የማታ ትምህርት እማር ስለነበር ይከፍልልኛል። ፖሊስ ጠራው ማለት ይታሰራል። ከዛ የኔ ህይወት ተበላሸ ማለት እንደሆነ ስለሚሰማኝ በተደጋጋሚ እንኳን ይህን ነገር እየፈጸመ አድርጌው አላውቅም አለች። ዊሊያም ቀበል አደረገና ከዚያስ የተለያያችሁበት ምክንያት ምን ነበር አለ። ከቶኒ ጋር በድብቅ የፍቅር ግንኙነት ከጀመረ ከቀናቶች በኋላ የባህሪ ለውጥ ይታይበት ጀመር። በኋላም በይፋ መለያየት እንደሚፈልግ ነገረኝ። እኔም እቤቱን ለቅቄ ወጣው። ከወጣው በኋላ ነው ምክንያቱ እርሷ እንደሆነች ያወቅኩት። ተጨማሪ ምስክር የቀድሞ የሥራ ባልደረባው መጣ። ኤዲ ይባላለው። ከቶማስ ጋር አንድ ቢሮ ውስጥ የተወሰኑ ጊዜያቶችን አብረን ሰርተናል አለ። አሁንስ ዊሊያም ጠየቀው። ላልተወሰኑ ጊዜያቶች የትም ቦታ መስራት አልችልም። ለምን? ጠበቃው ጠየቀው በድጋሚ። ከቶማስ ጋር ስንሰራ በተፈጠረው ጸብ ምክንያት ከሶኝ ጥፋተኛ ተብዬ ስለተፈረደብኝ ነው ጌታዬ አለ። አይኖቹ በእንባ ሞሉ። ምን ነበር የጸቡ ምክንያት? ቶማስ በቀለም የሚያምን ነው። እኔ ጥቁር ነኝ። አንድ ቢሮ እንድንሰራ አይደለም ሳልፍ ጠረጴዛውን በስህተት እንኳን ከነካው ይጸየፈኝና የተለያዩ መጥፎ ቃላትን ይጠቀም ነበር። ይህ ነገር እየመረረ ስለመጣ ላለቃዬ ባሳውቀው ቅያሪ ቢሮ እስከሚያገኝልኝ ድረስ በየቀኑ በነገር ይተረኩሰኝ ነበር። አንድ ቀን ቢሮ በጠዋት እንደገባው ለሁሉም ሰራተኛ ቡና የሚፈላበት ማሽን ጋር ሄጄ ቡና ቀደቼ ልጠጣ ስል አንተ ከመጠጣት በፊት ቅድሚያ ለኛ መድረስ አለበት ብሎ ጥቁርነቴን የሚገልጽ ስድብ ሰደበኝ። በአካባቢው ምስክር አልነበረም ሲሰድበኝ። ትዕግስቴን መቋቋም አቅቶኝ
ወደ ጸብ ገባው። ይሄ ነበር ምክንያቴ። ከዛ በፊት ቢሮ ውስጥ የማይገቡ ብዙ መጥፎ ነገሮችን አድርጎኛል አለ። የቶማስ ጠበቃ ቀበል አለና ይህማ ተቀባይነት የለውም፣ በጥፋትህ የሚገባህን ቅጣት አግኝተሃል በፍርድ ቤት። አሁን የቶማስን ስም ለማጠልሸትና ወንጀለኛ ለማስባል መተህ የተናገርከው ጥፋተኛ ወይም ወንጀለኛ ሊያስብለው አይችልም ብሎ ንግግሩን ዝቅ ከፍ አደረገበት። ዊሊያም በፍርድ ቤት ለተሰበሰበው ሰው እንግዲህ ከአንድም ሁለት ምስክር ቀርቦላችኋል፣ በድምፅ አልባ መሳሪያ ሰዎችን ይገድላሉ የሚባሉ አይነት ውስጥ ይመደባል። እሱ ማለት የቀድሞ ፍቅረኛውን እንዴት ያሰቃያት እንደነበር፣ በጥቅም እንዴት እንዳሰራት ሰምታችኋል። ከዚያም ጥቁር አሜሪካዊውን የሥራ ባልደረባውን ጸበኛ አስብሎ ከሥራ እንዳስባረረው ተከታትላችኋል። ከሁለተኛ ደረጃ ትምህርት ቤት ጀምሮ የቶኒ ጓደኛ የነበረችው አና ሌላ ምስክርነቷን እንድትሰጥ ወደዚህ ትመጣለች አለና ጋበዛት። አና ተወልዳ ያደገችው አሜሪካ ይሁን እንጂ ቤተሰቦቿ አመጣጣቸው ከበርባ ነው። መልኳም ወደ ቻይናው የቀረበ። አና ጥያቄዎች ይቀርቡላት ጀመር። ቀረቤታችሁ ምን ያህል ነው? ምን ያህል የግል ኑሯችሁን ትጨዋወቱ ነበር? ስለ ትዳሯስ ያጫወተችሽ ነገር አለ ወይ? ሁሉንም በየተራ ተጠየቀች። ለሱ ጥሩ ፍቅር እንደነበራት ባውቅም ቀስ በቀስ ጓደኞቿና ከቤተሰቦቿ ጋር ክፍተት እንዲፈጠር የተለያዩ ነገሮችን ያደርግ እንደነበር ግልጽ ባልሆነ ቋንቋ አጫውታኛለች። ይህም ማለት መክረው ሐሳቧን ያስቀይሯታል ብሎ የሚያስባቸውን ሰዎች እንድትርቅ ያስገድዳት ነበር። ብዙ ጊዜ እኔና ቶኒ ሐሙስ እራት አብረን እንበላ ነበር፣ ከሥራ በኋላ ተገናኝተን። በኋላ ላይ ግን አንዳንድ ስለሱ የምትነግረኝ ነገሮችን በመስማት ቶሎ እርምጃ እንድትወስድ እንደ ጓደኛ እመክራት ነበር። በባንክ ውስጥ ያላትን ገንዘብ ከማወቅ አንስቶ እያንዳንዱን ጥቅሞቿን አጣርታ እንድታሳውቀው እንዳደረገና እርሷም እንደነገረችኝ ከሆነ ምንም የሸሸገችው ነገር የላትም። የቶኒ ጠበቃ ጠየቀ። በሰርጋቸው ዕለት ተገኝተሽ ነበር? አልተገኘሁም። የሚጠሩትን እንግዶች የስም ዝርዝር ያወጣው እሱ ነው። በዛ ውስጥ እንዳልካተት ስለተደረግኩ አልተገኘሁም አለች። የቶማስ ጠበቃ ከመቀመጫው ተነሳና በአካል ቶማስን ከዚህ በፊት አይተሽው ታውቂው ነበር አላት። መጀመሪያ የተዋወቁ ዕለት አይቼዋለሁ። ከዚያ በኋላስ? ከዛ በኋላማ ስለሱ ትነግረኝ ነበር እንጂ አይቼው አላውቅም አለች። የሰርጉ ላይ እድምተኞች ስም ዝርዝር እሱ ማውጣቱን በምን አወቅሽ? ስሙን በከንቱ ለመወንጀል ካልሆነ በስተቀር አለ። ደውላ ከሰርጉ በፊት በሰርጉ ላይ ስለማትጋበዥ ብላ ይቅርታ ጠይቃኛለች። ለእርሱም ምክንያቱ ቶማስ እንደሆነ አጫውታኛለች አለች። ዳኛው የፍርድ ቤት ውሏቸውን ወደ ማጠቃለሉ ሲደርሱ እንግዲህ
ዛሬ በዋልነው ችሎት ቀኝና ግራውን አድምጠናል። በዛሬ ውሏችን ቶማስ በሕግ ጥላ ስር ቆይቶ ለሚቀጥለው የፍርድ ችሎት እንዲቀርብ ወስነናል ብለው መዶሻቸውን አንስተው አጸደቁ። ጉዳዩን በውጭም ሆነ በፍርድ ቤት ሲከታተሉ የነበሩ አብዛኛዎቹ ታዳሚዎች በደስታ አጨበጨቡ። ለ2 ሳምንት እስር ቤት ከቆየ በኋላ ወደ ፍርድ ቤት በቀጠሮ ቀን በፖሊሶች ታጅቦ ቀረበ። ከምንጊዜውም በላይ ፀጉሩና ፂሙ አድጎ ፊቱ ግርጥት ብሎ ነበር። የቶኒ ጠበቃ ያሳምኑልኛል ብሎ ያሰባቸውን መረጃዎች በሙሉ ሰብስቦ ቀረበ። ተሰወረች የተባለ ዕለት ሌሊቱኑ የተከራዩትንና ሲዝናኑበት የነበረውን አነስተኛ ጀልባ ወዲያውኑ ለአከራዩ እንዲመለስ በማድረጉ ይህም ምንም አይነት የአሻራ ምርመራ ቢደረግ አንዳችም ሊገኝ አልቻለም አለ። ይህ ሆን ተብሎ የተደረገ አሻጥር በግምት ውስጥ ይግባልኝ ብሎ ፍርድ ቤቱን ለማሳመን ብዙ ርቀት ሄደ። ከብዙ የፍርድ ቤት ችሎት በኋላ በጁሪ ዲዩቲ ጉዳዩ እንዲታይ ተደረገ። በሀገር ሽማግሌዎች ምንም አይነት ፍንጭ ስላልተገኘ ከእስር ተፈቶ ጉዳዩን እንዲከታተል ተወሰነ። በመጨረሻም በሀገር ሽማግሌዎች ፍርድ በነፃ ተለቀቀና የህይወት ኢንሹራንሷን $1 ሚሊዮን ወሰደ። የቶኒ እናትና አባትም አንድ ልጃቸውን አጡ። ጉዳዩ 15 ዓመት ያለፈው ቢሆንም ዛሬም አከራካሪ ነው። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።